ይሄን ቪዲዮ ለሴፉ ፋንታውን ሼር ያርጋችሁ አድርሱልኝ። በጣም ወሳኝ ቪዲዮ ስለሆነ ሙሉ ተመልከቱልኝ፣ ሼር አድርጉልኝ። ይሄንን ጋጦጥ፣ ይሄንን ባለጌ፣ ይሄንን ተሳዳቢ አንተ ሾል ያቀርብክ ሴፉ ፋንታውን ይሄን ልጅ ለምን አላቀረብከው? ምን አጠፋ? ቢቀርብ ለብዙዎች አስተማሪ የሆነ መልእክት ቢያስተላልፍ ምንድነው ችግሩ? ሴፉ ፋንታውን ቀሉ ጋር አልጠላም፣ ከወደዱ ጋር አልወደድም። ስወድም በምክንያት ነው፣ ስተችም በምክንያት ነው። በነፈሰበት አልነፍስም። ትልቅ ጋዜጠኛ ነህ፣ የቲቪ ሾው ባለቤት ነህ፣ አደንቅሃለሁ። ግን ይሄንን ዮኒ ማኛ የተባለን ጋጦጥ ባለጌ ዘረኛ ተሳዳቢ አንተ ሾው ላይ አቅርበ በርካቶች ህፃናቶች እንዲመለከቱት አድርጋል። ደሞ ይሄ ልጅ ደሞ በአሁኑ ሰዓት ሶሻል ሚዲያ ኢንፍሉዌንሰር ነው፣ በርካታ ተከታዮች አሉት፣ ጥሩ ነገር እየሰራ ነው። ቢቀርብ ምንድነው ችግሩ? ነው ያራዳ ልጅ ምንድነው ጥፋቱ? አንድ ኤግዛምፕል ልንገር ወንድማችን ሴፉ ፋንታውን መቄዶንያ ላይ የሰራውን ስራ በርካቶች ሲያደንቁ ነበር። የዛን ያደንቃሉ አየር። ዛሬ ሲጠሉ አልጠላም፣ ግን ደግሞ ስታጠፋ ልክ ካሉ ነገር እነግርሃለሁ በስነ ስርዓት ማለት ሴፉ ፋንታውን ፊት ለፊት የምናገር ነኝ፣ በጀርባ የማማሰው አይደለሁም። ሴፉ ፋንታውን የአርቲስቶች ስሞታ ነው የምታቀርበው። አብዛኛውን ጊዜ ጥፋትን ምን አብዛኛውን ጊዜ አርቲስቷ ማገጠች፣ አርቲስቱ ማገጠ፣ ቲክቶክ ላይ ተተቸ ምናምን ትርካ ምርኬ ወሬዎች አብዛኛዎች ቲክቶክ አንተ ሾው ላይ ይቀርባሉ። የጥበብ ሰዎችን ማቅረብ አለብህ ብራዘር። ስለዚህ ሴፉ ፋንታውን ጥሩ ጋዜጠኛ ነህ፣ አዎ እውነት ነው፣ ግን ደግሞ ስህተቶች አሉበት። ከምሬ የምልህ ይህን ጋጠወጥ ያቀረብክ ይህን ልጅ ብታቀርቡ ምን ችግር የለው። በነገራችሁ ላይ ከደስታው ለሰባኪ አስደሳች ነገር ነው ያሰለው። አባስ ወርቄ ሰው ደስታ ነው ትልቁ ምንድነው? ውጭ ሀገር ለስብከት መጋበዝ አይደል? ደስ ያሰኛል። በዛ በአውሮፕላን ተሳፍረ እየበላ እየጠጣ ተንተርሰህ ተኝተህ ትሄዳለህ። እዛ መጡልን ምናምን እየመጣ የኛ ሰው ችግር አለበት። ሰባኪ ጣዖት ነው የሚያደርግ። መጡልን እኮ ቤታችን በረከት ነው። ከዛ አልነገርኳችሁ መጥቶ ስብከት እባክህ አሜሪካ እዚህ ስቴት ላይ ፈልገን ነበር። አይኔ አልሄድም አለ። ችግር የለውም እኛ ሁሉን ነገር እናሟላለን። እኔ እኮ ጎደል አላደርጉም አይደል? ስብከትን የፈለጋችሁ ይኸው እያስተማርኳችሁ ነው። እና እኔን በአካል ማየት የፈለጋችሁ ይኸው በቪዲዮ ታያላችሁ። ምን ቀረ ሌላ? አይ በአካል ነው ምን ፈልጋለህ? በአካል ስትፈልገኝ ጣዖት እየሆነብህ ነው። ታው ዋናስ ዞር ነው ሾክ በጆሮ ምን ይለኝ ይሻይ እኮ አለው። ምን ማለት ነው? ችግር የለውም እስከ 3000 ከሆነም እስከ 5000 ዶላር አስቡ። በዚህ ዘመን ስትመነዝሩ ወደ 1 ሚሊዮን ይገባል። ሰጣለህ ደግሞ ላይ ስም ብጣለህ እገሌ እንደዚህ ዘና ብሎ ወጣቸው ሰጠናቸው እኮ በአሁን ሰላላረግር ከዚህ ውጣለ ዱርዬ ባለጌ ነው። ባለጌ ነው ይሄ ዱርዬ። እሱ ዱርዬ የሆነ ሰው ዱርዬ ሊያደርግ ማለት ነው። በገንዘብ ሊገዛ ስብከት አሳባችሁታ። እንዴት አንድ ሰው እንዴት ከርስት ተነቅሎ ከእናት ከአባቱ ቤት ወጡ ለሃይማኖቱ አይደለም ለጽድቅ ለቅድስና አይደለም። አብዛኛው ሰው አሜሪካ አውሮፓ የሚል ሰባኪው እዛ ያለውን ሰው ተቀምብሎ ይመስላል አይደለም። ሽርሽሯ መዝናናቷ የኪስ ሳንቲሟ ትወደዳለች። ልጅ አባቱን አያከብርም። በዚህ ጊዜ ኦርቶዶክሳውያን በብዛት እርስ በርሱ አይከባበርም፣ እርስ በርሱ ፍቅር የለውም። ልጅ አባቱን አያከብርም። ተሳዳቢዎች ኦርቶዶክሳውያን ተሳዳቢዎች ሆነዋል ተብሎ ነው በዚህ ሰዓት እየተነገረ ያለው። ልጆች አባቶቻቸውን አያከብሩም። ስድብ ነው፣ መሳደብ ነው። እና ስለዚህ እርስ በርስ መከባበር፣ አባቶቻችንን ማክበር፣ እኛም መፈቃቀር፣ መዋደድ ይሄ ያስፈልጋል። ይሄ ከሌለ ግን ዋጋ የለም። በውስጡ ፍቅር ያስፈልጋል። ስለ ሃይማኖታችን ስለ እምነታችን ጉዳይ ብቻ በተመለከተ ነው መነጋገርም መከታተልም ማገልገልም መገልገልም የሚገባው ስለዚህ ቤተክርስቲያን ጉዳይ ብቻ ነውና እኛ ስለ ራሳችን እምነት ብቻ ስለ ሃይማኖታችን ብቻ ከተከታተል እንባረካለን፣ እንቀደሳለን፣ ለሀገራችንም እንጸልያለን፣ ሀገራችንም ሰላም ትሆናለች።
አለበለዚያ ግን ሰላም ከሌለ ፍቅር ከሌለ ግን ዝም ብሎ መመላለስ ከሆነ ዋጋ የለውምና በደንብ ትኩረት ልንሰጥበት የሚገባው ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ስለ ራሳችን እምነት ሃይማኖት ብቻ ማየት እንደ አባቶቻችን ያስፈልጋልና ስለዚህ በፍቅር በሰላም በስምምነት ሆነን መጾም፣ መጸለይ፣ እግዚአብሔርን ማምለክ ያስፈልጋል። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስሰዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ አላዊም ከመምህሮ ካይበ ገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመን ምንሆን አባቶች ካልነገሩ እንዴ ገሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም ልንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል። ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ብለሱ አይደሉም ናቸው። እባካችሁ እንግዲህ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንሱልን። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልን። እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበር ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይነበራል። አባቶቻችሁ እንዲያደርጉ በእናንተ ስም እንዲሆኑ፣ በእናንተ ስም ሞቱ፣ በእናንተ ስም ቃጠሉ ሊሆን ይችላል። አወራችሁ ግን ቢያንስ ትናንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች 5 ሳንቲምና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነት የምበላችሁ እኔ ንግግር አለ ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያኑም እያሰጣችሁ ነው፣ አባቶቻችንም እያሰጣችሁ ባዶ ልታደርጉ ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ። እባካችሁ ደግሜ ላለው በወርቅ በእንቁ በእብነ በረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንስ መጥተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማልጠራው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። ወንድሞች ሲበለልታ መጨብጨባ አምላካችን እግዚአብሔር ሊቀ መዘምራን ቴዎድሮስ እየሞቱ ላሉ ሰዎች ለምን ተናገራችሁ የሚል አይነት ንግግር አውደ ምሕረት ላይ ሲናገር ሰምቻለሁ። ብፁዓን ሊቃነ ጳጳሳትን ተናገራችሁ ሳይሆን ሰደባችሁ አይነት ንግግር ሲናገር ሰምቼዋለሁ። ይሄ ሳንቲም ለመለቃቀም 5 ሳንቲም 10 ሳንቲም ለመለቃቀም
5000 3000 ፎሎወር ለማግኘት እያለ ሲናገር ሰምቼዋለሁ። በጣም ነው ያዘንኩበት። አንደኛ ብፁዓን ሊቃነ ጳጳሳትን የሰደበ ሰው እኔ ማንም አላየሁኝም። የሰደበ ሰው ካለ ኦኬ ልታረም። ይሄ ትላንትና ተጠምቃችሁ ጸበላችሁ ያልደረቀ ምናምን ሲል ነበረ። ትላንትና የተጠመቀ ሰው ጥፋት ሲያይ መናገር አይችልም ነው ያው ዳይሬክትሊ። ይሄ እንግዲህ ቢኒያም ሽታይን ለመንካት ነው። ቢኒያም ሽታይ ምን አደረገ? ለምን ሞቱ አለ፣ ተናገረ። በቃ ሌላ ምንም ያጠፋው ነገር እኮ የለም። ቢኒያም ሽታይ ትላንት የመጣ ምናምን ጸበል እንዲህ እያሉ ሰው ማሸማቀቅ ትክክል ነው? ቢኒያም ሽታይ ብፁዓን ሊቃነ ጳጳሳትን ከሰደበ መጠየቅ አለበት። ከሰደበ ግን እኔ ሲሳደብ አይቼው አላቅም። ጥያቄ ነው እየጠየቀ ያለው። ኦኬ ምንድነው? በዚህ ያክል ደረጃ ለምን ጠየቃችሁ ነው? መጠየቅና መሳደብ አንድ ነው እንዴ ጋይስ? እኔ ማንም ሲሳደብ አይቼ አላቅም። አሁን በተፈጠረውም ኬዝም አባቶች ለምን ዝም አሉ የሚል ነገር ነው ያየሁት እንጂ እነሱን ይሄ መስደብ ማዋረድ ማንም እንደዚህ ሲያደርግ አላየሁኝም። ይሄን ኬዝ ነው ያመጣው። እኔ አንተም በዝማሬ ነበር ማቀር እና ይህ ትክክል አይደለም። አባቶች ሲያጠፉ ምዕመኑ ነው መናገር ያለበት በልክ ደረጃውን ድንበሩን ጠብቆ። ድንበር ካለፈ ትክክል ነው። አዎ ስድብ ካለ መሰደብ የለባቸውም። እንኳን እነሱ ይቅርና ማንም መሰደብ የለበትም ስድብ ካለ። ግን እኔ ማንም ሲሳደብ አላየሁኝም እና እኔ ሊቀ መዘምራን በእውነት በጣም ነው ያዘንኩብህ። በተለይ ደግሞ ይሄ አዲስ የመጡ ጸበላቸው ያልደረቀ ደጋገምከው፣ በጣም ደጋገምከው። ቢኒያም ሽታይም በ11ኛው ሰዓት የመጣው አንተ ኦኬ ጧት መጥተህ ሊሆን ይችላል። ዋጋውን የሚከፍለው ደግሞ ስላሴ ነው። ዋጋ ከፋይ እግዚአብሔር ራሱ ነው። አንተ ጧት ስለመጣ አይደለም። ካጠፉ አዎ ትክክል ገስጽ፣ እንደ ታላቅ ወንድም። የምር በጣም ነው ያዘንኩብህ። ይሄ ኦርቶዶክሳዊነት አይደለም። ለሞተ ሰው ነው መታዘን መለቀስ ያለበት። ማንም የሚሞት ማን ሰው ነው። በቃ ሰው ነው፣ መሞት የለበትም የሰው ልጅ። እና አዝኜብሃለሁ በጣም። እግዚአብሔር ማስተዋሉን ይስጠን። እንደምታውቁት ቤተክርስቲያናችን እንግዲህ ዕለተ ዓርብ ላይ ነች። በዕለተ ዓርብ እነ ቅዱስ ዮሐንስ እስከ መጨረሻው ዕቅታ ድረስ ክርስቶስን ተከትለውታል። እነ ቅዱስ ጴጥሮስ አናውቀውም ብለው ክደዋል። ሌሎች ሐዋርያት ፈርተው ሸሽተዋል። ቤተክርስቲያን ዕለተ ዓርብ ላይ ባለችበት በዚህ ዘመን አገልጋዮች እስከ መጨረሻው ዕቅታ ድረስ ከመከራው የሚሳተፉ አገልጋዮች ይኖራሉ። ቤተክርስቲያንን አናቃትም ብለው የሚክዱ አገልጋዮች ይኖራሉ። ፈርተው የሚሸሹ አገልጋዮች ይኖራሉ። ይሄን ማወቅ አለብን። ስለዚህ ዛሬ አንድ ዘማሪ ተነስቶ የሆነ ነገር ቢናገር፣ አንድ መምህር ተነስቶ የሆነ ነገር ቢናገር ሊደንቀን የሚገባ ነገር ነው ብዬ አላስብም። አጀንዳችን አንልቀቅ። ሐዘን ላይ ነው ያለነው። ቤተክርስቲያናችን ትልቅ ፈተና ተጋርጦባት ያንን ፈተና አሸንፈን ለማለፍ ለቀጣይ ትውልድ ቤተክርስቲያናችን ለማስረከብ ስራ እየሰራን ያለነው። ስለዚህ ሁላችንም አዲስ አጀንዳ አንቀበልም። ቤተክርስቲያናችንን ከመጣባት ፈተና ለመታደግ መከፈል ያለበትን ዋጋ ሁሉ ከፍለን እናሻግራታለን ለቀጣዩ ትውልድ። ይሄው ነው ጋር በተያያዘ የኦርቶዶክሶች ግድያ ጋር በተያያዘ አባቶች ላይ አስተያየት የምንሰጥ ሰዎች ያው እንደ ወንድም ሐሳብ ስትካላችሁ ምከረን ካላችሁ አባቶችን መጋፋት ያለብን አይመስለኝም። ምክንያቱም አዎ ቲጂ ሁላችንም ድምጽ መሆን መቻል አለብን። ዝም ማለት የለብንም ስንል ምንድነው ዝምታችን ፍራቻ እንዳይመስላቸው፣ ዝምታችን ግዴለሽነት እንዳይመስላቸው፣ ዝምታችን ምንም ያልመሰለን በቃ የኛ ወገኖች አይነት ነገር ያልሆነ አይነት ነገር ስሜት እንዳይሰማቸው መጮኻችን ግዴታ ነው። ግን አባቶች ጋር በተያያዘ ግን ስህተት መስራት የለብንም። እውነቴን ነው የምነግራችሁ። ማለት እኔ አሁን እማምነው ልንገራችሁ መጽሐፍ ካነበቡት መጽሐፍ አንፃር ለምሳሌ ሲኖዶሱ ተጠሪነቱ ለመንፈስ ቅዱስ ነው። የሲኖዶሱ ተጠሪነት ለመንፈስ ቅዱስ ነው። ልብ አድርጉ እሺ። ሲኖዶሱ ሲሰራ ስራ የሚሰራው በመንፈስ ቅዱስ መሪነት ነውና ዝምታቸው ለምን ዝም አላችሁ ምናምን ነገር የምትሉት ነገር ትክክል ሊሆን ይችላል፣ ግን ደግሞ አደገኛ ነው። ለምሳሌ እኔ ባለሁበት ሀገረ ስብከት ልበላችሁ። እኔ ባለሁበት ሀገረ ስብከት በደንብ አዳምጡኝ። አባታችን እኔ አሁን በባህር ዳር ዙሪያ አቡነ አብርሃም ናቸው። አቡነ አብርሃም ብድግ ብለው መድረክ ላይ ወጥተው
ከዚህ በኋላ ራሳችንን ማስከበር አለብን። ሰው ሊሞት አይገባም። ከዚህ በኋላ በቃ የኦርቶዶክስ ግድያ ሊቆም ይገባል። በቃ ሁላችሁም ራሳችሁን አስከብሩ ቢሉ ምንድነው የሚፈጠር? እስኪ አስቡት እናንተ ማለት አሁን አስቡት እስኪ ዝም ብላችሁ አሁን በቀና ህሊና አቡነ አብርሃም እንትኑ ሊቀ ጳጳሱን ፓትርያርኩን ተውት፣ አቡነ ማትያስን ብፁዕ አባታችን አቡነ ማትያስን ትታችሁ የኛ ሀገረ ስብከት አቡነ አብርሃም ወጥተው አንድ ነገር ቢናገሩ እኔ ለምሳሌ ቀጥታ ሩሲ ነው የሚሄደው፣ እሄዳለሁ ኦሮሚያ ድረስ። ምክንያቱም ተናገሩ እኮ በቃ ምን አለ በቃ ለዚህ ውሸታም የሆነ ዘመን ምን ሞትን አንፈራም አይደለሁም። እኔ በዙሪያ ያለውን ሰው ይዤ እንደሚሄድ እርግጠኛ ነኝ። በቃ እሺ የሚለኝን ሰው የኔ ማምንበትን የራሴ የሆነን ሰው ይዤ ቀጥታ እሄዳለሁ። እንግዲህ መስዋዕትነት እንከፍላለን ማለት ነው። እና አንድ አባት መድረክ ላይ ወጥቶ ክፉ ነገር ቢናገር ይህች ሀገር እንደምትጠፋ ነው የምነግራችሁ እኔ። በቃ ማለት አሁን ፖለቲከኞችም ያልተረዱት ነገር፣ ሌሎች ቤተ እምነቶችም ያላወቁት ነገር፣ ሙስሊሞችም በሉ ፕሮቴስታንቶች በሉ ሁሉም ያላወቁት ነገር፣ ያልተረዱት ነገር አባቶች ወጣው አምርረው አንድ ነገር ከተናገሩ ይህች ሀገር ትጠፋለች። በቃ እኔ ግልጹ ነው የምነግራችሁ። ምክንያቱም በጣም አደገኛ ነው። በቃ እንዴ ሞት እኮ ለኛ ለኦርቶዶክሶች ድግሳችን ነው። ሞት አስፈርቶን አያውቅም እኮ እኛ። መከራ አስፈርቶን አያውቅም። ስቃይ አስፈርቶን አያውቅም። ምክንያቱም የአባቶቻችን የሊቀ ስለዚህ የእነሱን ተጋድሎ ነው እያነበብን የመጣው። የእነሱን ተጋድሎ ነው እየሰማን የመጣው። ስለዚህ ተወደደም ተጠላም ግን አባቶች እስከ መቼ ድረስ ነው ዝም የምትሉት? ለወንበራችሁ ነው፣ በፖለቲካ ተገዝታችኋል። እንደዚህ ስንል አንደኛ በረከት እያጣን ነው። እኛ ልብ አድርጉ፣ በረከት እያጣን ነው። ምክንያቱም አባቶችን እየተናገርን ነው። ከኛ የሚጠበቀው ምንድነው ነው? የኔ የራሴ ኃጢአትና ላይን እያዞረኝ ባለበት ሁኔታ አንድ አባት የሚጠበቅበትን ስራ አልሰራም ብዬ ልናገር አልችልም። ከኔ የሚጠበቀውን ስራ መች ሰራው እንዴ? አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው የሚለው እኮ ጸሎት እኮ የግድ የሃይማኖት አባቶች ብቻ አይደለም ሊጸልዩት የሚገባ። እኛ መች ጸለይ ነው እሱን እንዴ? ሀገራችን ኢትዮጵያን ሰላም አድርግልን፣ ደም መፋሰሱን አቁምልን ብለን መች ጸሎት አደረግን መጀመሪያ? ስለዚህ በተቻለ መጠን አባቶች ላይ በተያያዘ በጣም ፑሽ ባናደርግ። ምክንያቱም አንድ አባት ስሜታዊ ሆኖ ወጥቶ የሆነ ነገር ከተናገረ በእርግጠኝነት ነው የምነግራችሁ ብቻ ሀገር በጣም በቃ። ምክንያቱም ከኦርቶዶክስ ከኛ ከኦርቶዶክስ አማኞች ፊት ለፊት ላይ የሚቆም ማንም ሰው እንደማይኖር ነው የምነግራችሁ። ምክንያቱም አንደኛ ተገፍተናል፣ በጣም ተገፍተናል፣ በጣም ፑሽ አድርገውናል። ተገፍቶ ለሄደ ሰው ደግሞ ምንጊዜም ቢሆን እግዚአብሔር አብሮ እንደሚከተለው ማመን ማወቅ መቻል አለባቸው። አንዳንድ ጊዜ የአባቶቻችን አጼ ካሌብን ተጋድሎ ይረሱታል። እና አጼ ካሌብ እኮ የሶስቱን ወር መንገድ በሶስት ቀን ምድር ለምድር የምድር ሆድ ተከፍቶላቸው የናግራን ሰማዕታትን የተቀበሉ ጀግና ነገስታት አባቶቻችን ናቸው ያሉን እኮና 3 ቀን ምህላ ሊቀ ጳጳሱ ለምሳሌ 3 ቀን ምህላ በኢትዮጵያ አጠቃላይ ቢያውጅ የሐዘን ምህላ ቢያውጅ በእርግጠኝነት ለውጥ እንደሚመጣ አምናለሁ እኔ። ምክንያቱም ከመጽሐፍ የተማርኩት ያንን ስለሆነ ማለት ነው። ምክንያቱም ካለው ከድፍን ከኢትዮጵያ ሕዝብ እንደኛ ያለውን ኃጢአተኛ አትዩ፣ የተወሰኑ ንጹህ ሰዎች ይገኛሉና ስለነሱ ለቅሶ ሲል እግዚአብሔር እንደሚሰማን አምናለሁ። ስለዚህ በመንግስትም በሉት በነዛኞቹ በገዳዮቹ ላይም በሉት የሆነ እርምጃ እንደሚወስድ አምናለሁ። አሁን ያንን የሚያደርግልን አባት ነው የጠፋን። ይህንን ቪዲዮ የምሰራው እንደ አንድ ቤተክርስቲያን ልጅነቴ የሃይማኖት ተቋማት ጉባኤ በሰጠው መግለጫ እጅግ በጣም አዝኜና ተከፍቼ ነው። የምትችሉ ከሆነ በደንብ ሼር አድርጉት ይህን መልእክት። እጅግ በጣም ስለደከመኝ እጅግ በጣም ስለተከፈው ቪዲዮ አቅም እንዲኖረው እንዲያርጉ ምለበት አይነት ሁኔታ ላይ አይደለሁኝም። እኔ በመጀመሪያ ደረጃ ፈለገ አትናቴዎስ እባላለሁ። የዚህች ቅድስት ቤተክርስቲያን ልጅ ነኝ። አገልግሎቴ መንፈሳዊ ነው። የትኛውንም የፖለቲካ ፓርቲ አልደግፍም። በየትኛውም አይነት የፖለቲካ ሀሳቦች ላይ ምንም አይነት ሀሳብና እሴት መስጠት አልፈልግም።
ነገር ግን አንድ ነገር ይገደኛል። ያም ደግሞ የቤተ ክርስቲያኔ ጉዳይ ነው። እውነት ለመናገር ካለፉት ዓመታት ጀምሮ እኛ ክርስቲያኖች እጅግ በጣም ተበድለናል። እጅግ በጣም ብዙ በደል ደርሶብናል። ቅድስት ቤተ ክርስቲያን በዘመናችን በእኛ ትውልድ ነዳለች፣ ተቃጥላለች። ካህናት አባቶቻችን ከነ ልብሰ ተክህኗቸው ደማቸው ፈሷል። እንደ ዘካርያስ በቤተ መቅደስ ሰማዕትነትን ተቀብለዋል። አሁን ደግሞ በአርሲ ሽርካ ወረዳ ቁጥራቸው እስካሁን ድረስ በውል የማይታወቅ በአንገታቸው ማህተብ ያደረጉ የዚህ ቅድስት ቤተክርስቲያን ልጆች የሆኑ እህት ወንድሞቻችን በግፍ ተገለዋል። በግፍ መገደል ብቻ ሳይሆን ፍትህም እያገኙ አይደለም። ዛሬም ድረስ መሬት እየተቆፈረ ሰዎች እየተቀበሩ ያሉት በቤተክርስቲያን ቅጥር ግቢ ውስጥ ነው። ለምን? የሞቱት ነፍሳት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ስለሆኑ የሞቱት በእምነታቸው ምክንያት ስለሆነ እና ባጭሩ አሁን ማለት የምፈልገው ነገር ምንድነው? እባካችሁን አንዳንዴ ምድራዊውን ትተነው በሰማይ የሚያስጠይቀንን እንዲህ አይነቱን ከባድ ነገር አይተን እንዳላየን ባናልፍ። እየሞቱ ያሉት ክርስቲያን አማኞች ሆኖ ሳለ በአንገታቸው ማህተብ ያሰሩ የዚህ ቅዱስ ቤተክርስቲያን ልጆች ሆኖ ሳለ የሞቱት በእምነታቸው ምክንያት አይደለም እየተባለ ነገሩ ባይሸፋፈን መልካም ነው። ሁሉም ነገር እጅግ በጣም ይሰለቻል። በቃ ስለ ቤተክርስቲያናችን በጣም ብዙ ማለት እንፈልጋለን። ነገር ግን ጩኸታችን እየሰማ ፍትህ እየሰጠን ያለ አካል ስለሌለ እጅግ በጣም እየደከመን ነው እና አባቶች በቻላችሁት አቅም የኛ የልጆቻችሁን ጩኸት ሰምታችሁ ጉዳዩን አሁንም መንግስት በአመንክሮ እንዲመለከተውና እንዲያየው ድምጻችንን እንድታሰሙልን በልዑል እግዚአብሔር ስም ጠይቃለሁ። ክርስቲያን የሆናችሁ እህቶች ወንድሞች ኮሜንት ሴክሽን ላይ የገባችሁላችሁም ፍትህ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። እግዚአብሔር አምላክ ለሞቱ ወገኖቻችን ደማቸውን ደመ ሰማዕታት አድርጎ ይቀበልልን። አሜን።